ሁላችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምሰነበታችሁ አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እቤት ያሉትን ልጆች ወላጆች ሁሉንም አብረው እንዲሆኑ እንደምሰነበታችሁ እንበላችሁ። እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። እኛንም እነሱንም ሁላችንንም ያቆየን እግዚአብሔር የተመሰገነ ይሁን። አሜን። የምንማረውን ደግሞ ይግለጥልን እግዚአብሔር አምላካችን። በጣም ጥሩ። ዛሬ ደግሞ 133ኛ ክፍል ላይ ደርሰናል። ዛሬ ስለ አራት ነገሮች ነው የምነግራችሁ። እሺ? ዘይት በሉ እስቲ። ዘይት፣ ምንቸት፣ ዳቦ፣ መጥረቢያ። የማይገናኙ ማለት በጣም ጥሩ። የሚያገናኛቸው ግን ታሪክ አላቸው። እሺ? እንግዲህ የእግዚአብሔር ሰው አሁን በመጽሐፈ ነገሥት ሁለተኛ ነገሥት ላይ እየተማርን ባለነው ታሪክ ውስጥ የእግዚአብሔር ሰው እያልን የምንናገረው ስለማን ነው? ስለ ኤልሳ ነው። ስለዚህ ኤልሳ የሚባል የእግዚአብሔር ነብይ እንዳለ እናውቃለን፣ ከኤልያስ በኋላ የተተካ። ስለዚህ ሰዎችን በተለያየ መንገድ ይረዳቸው ነበር እና ዛሬ እንዴት አድርጎ ኤልሳ ልዩ ልዩ ተአምራትን ያደርግ እንደነበር በእግዚአብሔር ኃይል ነው የምንነጋገረው። ስለዚህ የመጀመሪያው በዘይት ጉዳይ፣ ሁለተኛው በምንቸት ጉዳይ፣ ሶስተኛው ስለ ዳቦ፣ አራተኛው ደግሞ ስለ መጥረቢያ ነው የምንነጋገረው። እሺ? ይኸውላችሁ የእግዚአብሔር የነቢያት ልጆች የሚባሉ ነበሩ እና እነዚህ የነቢያት ልጆች ከኤልሳ ጋር እየተከተሉ ትምህርት ይማሩ ነበር እና የሚያደርገውን ተአምራት ይመለከቱ ነበር። እንግዲህ ኤልሳ ትልቁ ነብይ ስለሆነ ከዚያ በኋላ አንዲት ሴት ከነቢያት ሰዎች መካከል ከነቢያት ልጆችን ያገባች አንዲት ሴት ነበረች እና አንድ ልጅ ነበራት። ነገር ግን በዕዳ ተይዛ ነበር እና በዕዳዋን ከመያዟ በፊት ግን ባሏ ስለነበረ በሕይወት አሁን ባሌ የለም ሞቷል እና ባለ ዕዳ ንብረቴን በሙሉ ሀብቴን በሙሉ ሊወስድብኝ ነው ያለችኝን ነገር፣ ስለዚህ ከሚያጠፋኝ ከሚወሰድብኝ በፊት እርዳኝ ታደገኝ ብላ ለኤልሳ ትጠይቀዋለች። አሁን ኤልሳ ምን ይላታል? በቤትሽ ምን አለ አላት። በቤትሽ ምን አለ ሲላት ጥቂት ዘይት ናት ያለችው በቤቴ ያለችው። ከዚያ በኋላ በይ ሂጂና ከልጅሽ ጋር ከጎረቤቱ ከአካባቢው ሁሉ ያለውን ማሰሮ ሰብስቢ አላት። እንዳታሳንሺ አላት። እንዳታሳንሺ ሰብስቢ ያገኘሽውን ሁሉ። ከዚያ በኋላ ደግሞ ቤትሽ ከገባሽ በኋላ ከሰበሰብሽ በኋላ በሩን ከአንቺና ልጅሽ ገብታችሁ ዝጉ፣ ማንም ሰው እንዳይገባ። ከዚያ በኋላ ዘይቱን በማሰሮቹ ላይ ቅጂ አላት። እሺ ብላ ይሄን የእግዚአብሔር ሰው የነገራትን ነገር አስባ በየቦታው እየሄዱ ከልጇ ጋር ማሰሮ መሰብሰብ ጀመሩ። ሰብስበው በቤታቸው አስገቡ። ከዚያ በኋላ በሩን ዘጉ። ከዚያ ያቺ ትንሽዬ ዘይት ነበረችኝ ብላለች አይደለ? ያቺን ዘይት በሌሎቹ ማሰሮች ላይ ብትቀዳ ዘይቱ ሊያልቅ ነው? አያልቅም። ትቀዳለች፣ አያልቅም። ትቀዳለች፣ አያልቅም። የሞላውን ደግሞ ፈቀቅ አድርጊ ብሏት ነበር። ሲሞላ ወደ አንዱ ስታደርግ፣ ሲሞላ ወደ አንዱ ስታደርግ። ከዛ ልጇን ሂድና ሌላ ጨምራ አምጣ ትለዋለች። ይሄዳል፣ እሱ ሮጦ ያመጣል። አሁንም ይሞላል። በጣም ብዙ ማሰሮች በዘይት ተሞሉ። ከዚያ በኋላ መጨረሻ ላይ አምጣ አሁንም አለችው። ከዚያ ልጇ አይ አሁንስ ማሰሮ የሚባል አልቋል ሲላት የዚያን ጊዜ ዘይቱ ቀጣል። ያቺ ዘይት የምታወጣባት የነበረችው የራሷ ብቸኛ ማሰሮ ማለት ነው። በአገሩ ያለው የሰበሰቡት ሁሉ ማሰሮ በምን ተሞላ ማለት ነው? በዚያ ለኤልሳ ለእግዚአብሔር ሰው ሄዳ ይሄን ጉዳይ ነገረችው። በይ እንግዲህ አሁን እነዚህን ዘይትሽን በሙሉ ወስደሽ ወደ ገበያ ሽጪ። ከዚያ በኋላ በሸጥሽው ገንዘብ ደግሞ ዕዳሽን ክፈይ፣ የቀረውን ደግሞ አንቺና ልጅሽ ተመገቡ። ያው ዘይቱን ሸጠው በሚያገኙት ገንዘብ ደግሞ ምግብ እየገዙ ይመገባሉ ማለት ነው ብሎ የእግዚአብሔር ሰውን ሲከተል እግዚአብሔርን ሲያምን የነበረው ሰው በሕይወት ባይኖርም ቤተሰቦቹን ግን እንደዚህ አድርጎ ረድቶለታል ኤልሳ ነው። አሁን የዘይቱን ታሪክ ገባችሁ? በጣም ጥሩ። ቀጥሎ ምንድነው? ምንቸት። ዳቦ ደግሞ እንደርስበታለን። ምንቸት እንግዲህ ወጥ ማለት ነው። ወጥ የሚሰራ ነው።
እና የነቢያት ልጆች ደግሞ በሌላ ጊዜ ተሰብስበው ከኤልሳ ጋር ቁጭ ብለው ይማሩ ነበር እና በመካከላቸው እሱ አለ። ከዚያ ምን አላቸው እንግዲህ ራብ ነበር በአገሩ ላይ። ስለዚህ ሰው እንደ ልብ ወጥቶ በልቶ ጠጥቶ የሚመጣበት ጊዜ አልነበረም። ስለዚህ አገልጋዩን ከመካከላቸው ያን ትልቁን የምንቸት ማብሰያ ወጥ ድስት ጣድ አለው፣ ምንቸታ እንዲያበስል ማለት ነው። ከዚያ በኋላ እሱ በነበረው እንግዲህ ለሰውት እዛ ለተሰበሰቡት ሁሉ ሊመግብ ነው እና ጣድ አለው። ከዛ ከነቢያት ደግሞ ልጆች መካከል አንዱ ወደ ጫካ ሄደና ቅጠል፣ የተለያየ ቅጠል ሰብስቦ በልብሱ ሞልቶ መጣ። እንግዲህ ቅጠላ ቅጠል መድኃኒት እንደሆኑ ሁሉ ከመካከላቸው ደግሞ ምን አለ? መርዝ ደግሞ አለ አይደለ? ስለዚህ ያገኘው ሁሉ ሰብስቦ መጣ። ከዛ ያመጣውንም ከታተፈና ምን ውስጥ ጨመረው? የምንቸት መስሪያ ሳህኑ እንትኑ አለ አይደለ? ድስቱ አለ አይደለ? ድስቱ ውስጥ ጨመረው። ከዛ ያ ነገር በሰለ። በሉ ስጡ አለ ኤልሳ። አነሱና ተጨለፈ። ከዛ የነቢያቱ ልጆቹ የተወሰኑት ሲቀምሱት አረ በውስጡ ይሄ ሞት አለ ጌታችን አሉት። ልንሞት ነው ማለት ነው እንግዲህ። ሲቀምሱት ሰውነታችሁን መርዝ ሲሆን መቼም እንደሆነ ነገር ማድረጉ አይቀርም ወዴት ሊወስዳቸው እንደሆነ። ስለዚህ ሞት አለ፣ አረ ይሄ ነገር ለሰው እንዳይሰጥ አሉ። ከዛ በኋላ ኤልሳ ደግሞ ይሄን ነገር እንደነገሩት ወዲያው በሉ ዱቄት አምጡልኝ ቶሎ አላቸው። ከዛ ዱቄት አመጡለት። ያን ዱቄት በዚያ በተቀቀለው ቅጠል ውስጥ ምን አደረገው? ጨመረው። ከዚያ በኋላ በሉ አሁን ለሁሉም ጨልፉና ከዚህ ካለው ወጥ ስጡ አላቸው። ከዚያ ያንን የበሰለውን ነገር አውጥተው ለሕዝቡ ሁሉ ለነቢያት ልጆች በሙሉ መስጠት ጀመሩ። ከዚያ በኋላ ግን አንድም ሰው አልታመመም፣ አንድም ሰው ምን አልሆነም፣ አልሞተም። ስለዚህ ልክ በፊት ውሃውን ፈወሰው እንዳልነው አሁን ደግሞ በዚህ ውስጥ የነበረው መርዝ አረከሰው ማለት ነው፣ አጠፋው መርዙ። ዱቄቱን አሁን ይወላችሁ እንደ መድኃኒት ጨምሮ ሳይሆን የእግዚአብሔር ኃይል የሚገለጥበትን አንድ ነገር ነው የፈለገው። ቅድም በማሰሮ ላይ አይደለ እግዚአብሔር ኃይል ተገልጦ እግዚአብሔር ቸርነት ተደርጎ ዘይቱ በረከተ። አሁን ደግሞ ዱቄት አምጡ ብሎ በዱቄቱ ላይ ጨምሮ ዱቄቱ ለመርዙ ምን ሆነ? መድኃኒት ማጥፊያ ሆነ ማለት ነው። ስለዚህ እንደዚህ አድርጎ በዚያ በራብ ጊዜ የተሰበሰቡትን ሁሉ መርዙን ለውጦ ኤልሳ መግቧቸዋል። ስለዚህ የምንቸት ወጡ ወይም ደግሞ የምንቸት ድስቱ ታሪክ ይሄን ይነግረናል ማለት ነው። ግልጽ ነው? እንቀጥል። ስንት ቀረን? 2 ቀረን። ሶስተኛው ምንድነው? ዳቦ። አንድ ሰው ደግሞ 20 የገብስ ዳቦ ይላል መጽሐፋችን። 20 የገብስ ዳቦ ይዞ መጣ ተሸክሞ። በእጁ ሸክምም ላይሆን ይችላል፣ 20 ትንሽ ናት አይደል? ይዞ መጣ። ከዛ በኋላ ልክ ይዞ ወደ ኤልሳ ሲመጣ ኤልሳ በል ዳቦውን ለሕዝቡ ስጣሉ። ከዛ ያ ሰው እንዴ ለ100 ሰው እንዴት አድርጌ ነው 20 ዳቦ የምሰጠው? አይበቃም እኮ ይሄ ዳቦ አለ። በል ዝም ብለህ ስጣቸው፣ መብላት ብቻ አይደለም በልተው ሁሉ ይተርፋቸዋል አለው። ከዛ በኋላ ያን 20 ዳቦ ለሰው መስጠት ጀመረ ማለት ነው። ሲቆርሱ ሲጨምር 20 ዳቦ በዚያ ላይ ተሰበሰቡት ለ100 ሰዎች ሁሉ በሉ። መብላት ብቻ አይደለም ግን ጠግበው ምን ሆነ? ዳቦ ተረፈ ይላል። እዚህ በልተው ብቻ ሳይሆን ተረፈ። ስለዚህ ኤልሳ አሁንም ልክ እንደዛኛው ደግሞ እንደፈወሰው አሁን ደግሞ ምን ሲያረጋያችሁት? ትንሿን ነገር ሲያበዛ ሲያበረክት ደግሞ አየነው ማለት ነው። ልክ እንደ መጀመሪያዋ ከዘይቱ ጋር ታሪክ ይቀራረባል አይደል? ይሄኛው ደግሞ በዳቦ እንደዛ ሲያደርግ አየነው። በጣም ጥሩ። አንድ ቀረ። እሱ ምንድነው? መጥረቢያ። በጣም ጥሩ። መጥረቢያ ደግሞ ምን መሰላችሁ? የነቢያት ልጆች የሚያመልኩበት ተሰብስበው የሚማሩበት ቦታ ነበራቸው እና ቦታዋ ትንሽ ነበረች፣ ጠባበቻቸው። ስለዚህ ለኤልሳ ምን አሉት? ተሰብስበንማ እንዲህ የምንማር ከሆነ ደግሞ በራሳችን በአቅማችን ዛፍ ቆርጠን ሰፋ ያለ ነገር እንስራ አሉት። ከዛ ኤልሳ ተቀበላቸው፣ ጥሩ አድርጉ አላቸው። ከዚያ እንደው ምን አሉት መሰላችሁ? እሱ ከነሱ ጋር ሲሆን ደስታ አለ ሁሉ ጊዜ። እሱ ከነሱ ጋር ሲሆን የጎደላቸውን ነገር ይሞላላቸዋል፣ በእግዚአብሔር ኃይል ማለት ነው። ስለዚህ አብረዋቸው እንዲሄድ ጠየቁት እና እሺ ብሎ ኤልሳ አብሯቸው ተጓዘ እና ሄደው ዛፎች በሚቆረጡበት በዮርዳኖስ ወንዝ አካባቢ ያን ዛፎቹን መቆረጥ ጀመሩ እና ሲቆርጡ ከመካከላቸው አንዱ መጥረቢያ ይዟል። በዚያ በመጥረቢያ ሌሎቹ እንደሚያረጉት ሲቆርጥ አጠገቡ ወንዝ አለ ብያችኋለሁ አይደል? መጥረቢያ ታውቃላችሁ ብዙ ጊዜ ከእንጨት ይሰራል። ጫፉ ግን ምንድነው? መቆረጫው ግን ምንድነው? እንጨት ነው፣ ብረት ነው። ስለዚህ ያቺ ብረት ጭው አለችና ምን ውስጥ ገባች? ውሃ ውስጥ፣ ወንዝ ውስጥ ገባች ማለት ነው።
ከዛ ወዮ 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 ተውሻ ያመጣው የሰው መጥረቢያ ነው የሰው መጥረቢያ ወይኔ አለ ታደገኝ አለ። ከዛ ኤልሳ ደግሞ የሰዎች ችግር ይመጣል ብለናል አይደል በእግዚአብሔር ኃይል። ስለዚህ የቱ ጋር ነው የወደቀው አለ። እንግዲህ ወንዝ ነው ትልቅ ወንዝ ነው። ከዚያ የወደቀበት እንደው የሚመስለውን ብቻ ቦታ አሳየው እንደዚህ ጠቆመ። ከዛ ኤልሳ እንጨት ትንሽዬ እንጨት ቆረጠና ያቺ መጥረቢያው እዛ ጋር ነው በተባለበት ቦታ ጣል አደረጋት ያቺን እንጨት። ከዚያ ምን ቢሆን ጥሩ ነው ያ መጥረቢያው ወደ ላይ ተንሳፎ መጣ። የምን መጥረቢያ ነው? የብረት ብረት ውሃ ላይ ምንድን ነው የሚሆነው? ይሰጥማል አይደል? ስለዚህ ይሄ ግን ተአምር ስለሆነ በዚያ ላይ ደግሞ ከዚያ ሁሉ የወንዝ ቦታ ውስጥ ኤልሳ እንጨት የጣለባት ቦታ ላይ ብቅ ማለቱ ተአምር አይደለም? ተአምር ነው። ይሄ በእግዚአብሔር ኃይል ያደረገው ነው። ከዚያ በኋላ በላት ዘና አንሳ መጥረቢያህን አለው። ከዚያ በኋላ ለበጎ ስራ የመጣ ስለነበር ያ ሰው ያን መጥረቢያውን አነሳ፣ በእንጨቱ ላይ አርጎ አስተካክሎ መጥረቢያውን ሲጨርሱ ይዞ ሄደ፣ ተመለሰ፣ ለባለቤቱ መለሰ ማለት ነው። እሱንም ከዕዳ ምን አደረገው? አተረፈው ማለት ነው። ስለዚህ እንዲህ የመሰሉትን ተአምራት ኤልሳ በእግዚአብሔር ኃይል እያደረገ ሰዎችን ያስደስታቸው ነበር። በእግዚአብሔር ማመናቸው ከንቱ እንዳልሆነ ትልቁን ነገር እግዚአብሔርን ሲያምኑ በምድር ደግሞ የጎደለችላቸው ትንንሽ ነገር እንደምትፈታላቸው ያሳያቸው የነበረ ታላቅ ነብይ ነበረ ኤልሳ ቢለውን እንድትይዙ ነው ዛሬ ማለት ነው። ግልጽ ነው? ገብቷችኋል? ምን ነበረ ርዕሱ? ዘይት፣ እንጨት፣ ዳቦ፣ መጥረቢያ። በጣም ጥሩ። ስለዚህ እነዚህን እንግዲህ ይዛችሁ ታሪኩ ርዕሱ ትንሽ ለየት ሲልም አይደለ ይያዛል እና በእነዚህ ታምራት መደረጉ እንድታዩ ነው። እሺ እስቲ እናንተ ምን ተማራችሁ ንገሩኝ ከታሪኮቹ። እሺ በዚህ ደግሞ እንጀምር። 1 2 3 እኔ ከዚህ ታሪክ የተማርኩት የእግዚአብሔር ቅድም እኔ የተማርኩት ከምንቸቱ ነው። ባለፈው ስትናገር ማሰሮን እና ጨው ውሃ ውስጥ ሲገቡ ተፈወሰ። ማሰሮው መቤታችን ነበር፣ ጨው ጌታችን ነበር። አሁን እዚህ ላይ ደግሞ ዱቄቱ ቅጠሎቹ ያልተፈወሱም ነበር፣ ለመርዝነት ነበር የሚያበቁት። ሰዎች ሊሞቱ ነበር። ይሄ ነገር መጥፎ ነው እያሉ ነበር ሁሉም። ከዛ ዱቄቱን ሲጨምሩ ደግሞ ተፈወሰ ያ ነገር። ዱቄቱ ደግሞ ጌታችን ነበር። እሺ ጥሩ አያችሁ፣ ጥሩ ነው። አንድ ነገር ከመርዝነት ወደ መድኃኒትነት መለወጥን ከምን ምሳሌ ጋር እንደተገናኘ ከባለፈው ታሪክ ነው ያገናኘው አይደል? ውሃው ከተፈወሰበት ጨው አማካኝነት ይሄ መርዙ ደግሞ በዱቄቱ ከተለወጠ ይሄን ዱቄት ደግሞ የጌታ ምሳሌ አድርገን እንይዘዋለን ነው አይደል? ከዚህ በፊት ሰምተህ ግን አይደለም ራስህ ተረድተው ነው። ጎበዝ፣ በጣም ጥሩ ጎበዝ። መድኃኒት የሰጠን ክርስቶስ ነው ለማለት ነው አይደል ሐሳቡ? እንጂ ጌታችን ተሰቅሎ ሞቶ ያዳነን ከዚህኛው ዘመን በኋላ እንደሆነ ወደፊት ምናየው ታሪክ ላይ ነው የምናየው። ጎበዝ፣ የባለፈው ማገናኘት እንደዚህ ነው። ጥሩ። እሺ ከዚህ ታሪክ የተማርኩት እግዚአብሔር ትንሿንም ሆነች ተቆጥራ ትንጧን ነገር አንድ ነገር ብትሰምቱሁን ተቆጥሮ የማያልቅ ነገር እንደሚያደርግልን ተረድቻለሁ። እኔ ከዚህ ታሪክ የተማርኩት በእግዚአብሔር ኃይል ምንም ነገር ማድረግ እንደምንችል። ይሄን የተማርኩበት ቦታ ነብዩ ኤልሳ በምንቸቱ፣ በዳቦው፣ በመጥረቢያውና በዘይቱ አማካኝነት እግዚአብሔር እየረዳው የቸገራቸውን ሰዎች ረድቷቸዋል። ስለዚህ እግዚአብሔር ከረዳን ምንም ነገር ማድረግ እንደምንችል። እግዚአብሔር እርዳታ ካለ ምን ማድረግ እንችላለን። እሺ ሌላ አለ? እኔ ከዚህ ታሪክ የተማርኩት
ከዚህ ታሪክ የተማርኩት እግዚአብሔር ሁሉንም ነገር ማድረግ እንደሚችልና ባለን ነገር እግዚአብሔርን ማመስገን እንዳለብን ከዚህ ታሪክ ተምሬያለሁ። እሺ በዚህ 1 2 3 እሺ ከዚህ ታሪክ የተማርኩት እግዚአብሔርን ማመን ከንቱ እንዳልሆነና በእግዚአብሔር ስናምን ማድረግ የማንችለው ነገር እንደማይኖር ነው። እናም እግዚአብሔር አሁን የዘይቱንና የዳቦውን ታሪክ አሁን በዘይቱ ላይ የሆነች ሴትዮ እዳ ነበረባት እና እዳዋን በማሰሮ እያደረገች ዘይቱ እንድትቀዳው ነብዩ ኤልሳ ከነገራት በኋላ በእግዚአብሔር ኃይል ማሰሮ ውስጥ ያለው ዘይት በረከተ። ከዛ የተለያዩ ማሰሮዎች ውስጥ ሲጨምሯቸው እየሞላ ብዙ መሆን ጀመረ። ከዛ እየሸጠች ደግሞ እዳዋን ከፈለችና ከዛ በኋላ የተረፈውን ደግሞ ለምግብነት አዋለችው። የዳቦ ታሪክ ላይ ስንመጣ ደግሞ 20 የገብስ ዳቦዎች ለ100 ሰው አሁን ሰው ሲያስበው አይበቃም፣ ያንሳቸዋል። ስለዚህ ነብዩ ኤልሳን ሲጠይቀው እግዚአብሔር ማድረግ ይችላል ብሎ ሲያዘው ለ100 ሰዎች 20 ዳቦ ተሰጥቷቸው በርክቶ ተርፏል። ይህ የሚያሳየው እግዚአብሔር ሁሉን ነገር ማድረግ እንደሚችል ነው። የምንቸቱ ታሪክ ላይ ደግሞ መርዙን ደግሞ ወደ መድኃኒትነት መለወጥ እንደሚችል። አሁን ሰዎቹ መታመምና መሞት ይችሉ ነበር። እግዚአብሔር ግን እንዲሞቱ ስላልፈለገ በዱቄቱ አማካኝነት አድኗቸዋል። የመጥረቢያው ላይ ሰውየውን ከእዳ ናዳ ነው እና መጥረቢያው የነበረችው ብረት ወደ ወንዙ ውስጥ ከገባች በኋላ ለነብዩ ኤልሳ ሰውየው ሲነግረው ትንሽዬ እንጨት ቆርጦ ወደ ወንዙ ከቶ ወርውሮት ከዛ በኋላ ብረት አሁን ወደ ውሃ መንሳፈፍ አይችልም፣ ይሰጥማል። ከዛ በእግዚአብሔር ኃይል ግን ሁሉም ነገር ማድረግ ስለሚቻል ወደ ላይ ተንሳፎ ወጥቶ ሰውየው ከእዳ ድኗል እና እግዚአብሔር በችግር ጊዜ እንደሚረዳ ተምሬያለሁ። ጎበዝ አብራርታ ታሪኩን ሁሉ ደግማ ነው የነገረችን። እሺ እኔ ከዚህ ታሪክ የተማርኩት እግዚአብሔር ላይ ትንሽም ቢሆን እምነት ካለን በችግራችን ጊዜ እንደሚረዳን ነው። እግዚአብሔር ላይ ያለን እምነት በችግራችን ጊዜ ያወጣናል። ጥሩ እግዚአብሔር ትንሽ ነገር ቢኖረንም ብዙ እንደሚያደርግልን ተምረናል። አሁን ለምሳሌ ከዘይቱ ታሪክ ትንሽ ነበር የነበረቻት ዘይት፣ ግን በእግዚአብሔር ኃይል መሰረት በጣም በዛላት። ለእዳዋም ለቤተሰቧም ምግብነት ጠቀማት። ዳቦም ትንሽ ነበር ለሰው የሚመስለው 20 ዳቦ ለ100 ሰው ብዙ ሰው ይበቃል ብሎ አያስብም ነበር። ግን በእግዚአብሔር ኃይልና በረከት ምክንያት ለብዙ ሰው በቃ እና ምንቸቱን ደግሞ እኛ ብናበላው የሚገለን ይሆን ነበር። ግን እግዚአብሔር ማድረግ የማይችለው ነገር ስለሌለ እንድንተርፍ ረድቶናል። መጥረቢያውም ደግሞ ይንሳፈፍ ነበር ብረት ስለነበረ። ግን እግዚአብሔር ስለረዳን ሰውዬ እዳ ላይም ስላልጣለው በእግዚአብሔር በኤልሳ ተመስሎ በኤልሳ እንዲባል ተብሎ በእግዚአብሔር ኃይልና በረከት በኤልሳ ደግሞ በኤልሳ አባባል እንዲተርፍ አድርጓል። እና እግዚአብሔር ማድረግ የማይችለው ነገር እንደሌለና ትንሽ ነገር ወደ ብዙ በእግዚአብሔር ኃይል እንደሚቀየርና በእግዚአብሔር ማመን እንደሚጠቅመን ተምሬያለሁ። እቺ ደግሞ አዲሷ ቅመም ነሽ። ጥሩ ነው፣ በጣም ጥሩ። ጎበዝ። እሺ ምንቸት ማለት ምን ማለት ነው? ምንቸት ወጥ ነው። አሁን በእኛ በዚህ በኢትዮጵያውያን የምንቸት ወጥ ይባላል። አሁን በተለይ ከስጋ ምናምን ይሰራ ነው ብዙ ጊዜ ምንቸት ወጥ የሚባለው። በዚህ መጽሐፉ ላይ ግን አሁን ስለ ስጋ የሚያነሳ ነገር የለውም አይደል? ስለዚህ ምንቸት የሚለው ምንን ለመግለጽ ነው? ወጥን ለመግለጽ ነው። ሰዎች የሚበሉትን ወጥ ለመግለጽ ነው። ገቢቶ ነው የምትሉት እናንተ? ገብቷችኋል እንደማለት ነው አይደል? በጣም ጥሩ። እሺ ጠይቂ። ማንኛውም ወጥ ምንቸት ይባላል? ማንኛውም ወጥ ምንቸት አይባልም በእኛ ባህል አባባል ማለት ነው። እና ወጥ ነው። ማንኛውም ወጥ ምንድነው የሚባለው? ወጥ ነው የሚባለው አይደለ? ምንቸት ራሱን የቻለ የተለየ የወጥ አሰራር ነው ሊሆን የሚችለው። እሺ እና ጥሩ ነው፣ ጥያቄያችሁ ጥሩ ነው።
በዚህ ታሪክ ላይ ግን የሚናገረን ነገር የምንቸት ወጥ እኛ እንደምናውቀው አይነት ሰሩ ሳይሆን ቅጠል ጨምረው አይደለ? ረሃብ ነበር በአገሪቱ ላይ እኮ ብለን አይደል? ስለዚህ ከረሃቡ ለማስታገስ ግን ኤልሳ ይሄን አድርጎ አላቸው። ቅጠል አምጥተው ጨመሩ። ያንን ከትፎ ሲጨምሩ ግን መርዝ ነበረበት። መርዙን ግን ፈወሰላቸው የሚለው ነው ዋናው ነገር ማለት ነው። እሺ ገብቷቸዋል አይደለ? በጣም ጥሩ። የተናገራችኋቸው ዋና ዋና ጉዳዮች እነሱ ናቸው። የዛሬው ታሪካችን ስለ ተአምር ነው የሚያወራው አይደል? በእግዚአብሔር ተአምር እንደሚደረግ ከዚህ ታሪክ ይውላችሁ አንድ ቁልፍ ነገር እንድትይዙ የምፈልገው ለእግዚአብሔር ምንም የሚሳነው ነገር የለም። ተአምር ማድረግ ለእግዚአብሔር ከባድ ነው? ቀላል ነው። እናንተ መደረግ ይሄ ነገር ይችላል እንዴት እንደዚህ ይሆናል በጣም ይገርም ነው የምትሉት ነገር ሁሉ ለእግዚአብሔር ምንድነው? በጣም ቀላል። ስለዚህ የምትፈልጉት ነገር እግዚአብሔር የሚያስፈልጋችሁ ከሆነ ይሰጣችኋል። የማያስፈልጋችሁ ከሆነ ደግሞ እግዚአብሔር ይከለክላችኋል፣ አይሰጣችሁም። ምክንያቱም ብታገኙት ነገር የምትጠፉበት ከሆነ እግዚአብሔር አያደርግላችሁ እና ከእናንተ የሚጠበቀው እግዚአብሔርን መለመን ከቻላችሁ ደግሞ ትልቁ ነገር የእግዚአብሔርን መንግስት ጽድቁን ስለሆነ እሱን መጠየቅ፣ ሌላ ሁሉ ይጨመርልናል። ሰው ስለሆንን ግን በጎ ነገር እንጠይቃለን። ስንጠይቅ የጠየቅነው ነገር ግን እኛን የሚጠቅመን የማያጠፋን ነገር ከሆነ እግዚአብሔር ይሰጠናል። የማይጠቅመን የሚያጠፋን ነገር ከሆነ ደግሞ አይሰጠንም። ስለዚህ እግዚአብሔር የምናመሰግነው ስለሰጠን ብቻ ሳይሆን ስላልሰጠንም ነገር እናመሰግነዋለን። ለምሳሌ ገንዘብ ስጠኝ ሊል ይችላል ሰው አይደል? እግዚአብሔር ግን ብንጠይቀውም ባንጠይቀውም ገንዘብ የሚሰጠው በገንዘቡ በጎ ስራ ለሚሰራለት ሰው ነው። በኋላ እግዚአብሔርን ከጠይቆ ገንዘብ ካገኘ በኋላ በገንዘቡ ጠጥቶ ምን ብሎ ቢሰክርበት እግዚአብሔር በሰጠኝ ገንዘብ ነው የሰከርኩት ሊል ነው እንዴ? ስለዚህ ነገ ሰካራም ሆኖ ራሱ የሚያጠፋ እንደሆነ ካወቀ እግዚአብሔር ከወዲሁ ገንዘቡን ላይሰጠው ይችላል። ግልጽ ነው አይደል? ይሄ ለሁሉም ሰው ይሰራል ብለን ባንልም ግን እግዚአብሔር ደግሞ መቼም ከእግዚአብሔር ውጪ ስለማይገኝ በክፋት በሌላ ጉዳይ አድርገው ገንዘብ አግኝተው ግን ገንዘባቸው መጥፊያ የሆነባቸው ሰዎችም አሉ። ስለዚህ እናንተ እኛ ሁላችንም እግዚአብሔርን እንለምናለን። ከዚህ የተሻለውን ነው የምንለምነው፣ መንግስቱን፣ ጽድቁን፣ ንስሐ መግባት፣ ስጋው ደሙን መቀበል፣ ለእግዚአብሔር መንግስት መዘጋጀት ሁሉ ጊዜ ያስፈልጋል። በሰማይ ተድላ ደስታ አለ። መራብ የለም፣ መጠማት የለም፣ መድከም የለም፣ ማንቀላፋት የለም፣ ወደኩ የለም፣ ተነሳው የለም፣ ፈተና አለብኝ የለም። ሁሉ ነገር ሁሉ ይቀራል ማለት ነው በእግዚአብሔር ዘንድ። ስለዚህ ወደዚያ መንግስት የሚወስደንን ነገር ከዚህ ምድር የምንሰራው ጽድቁና መንግስቱን በመለመን በጎ ስራ በመስራት የተራቡትን በማብላት የተጠሙትን በማጠጣት የመሳሰሉትን በመስራት እግዚአብሔር ደግሞ ደግ ነገር እንዲያደርግልን መንግስቱን እንዲያወርሰን መለመን አለብን። ይሄ ያዙ ለዛሬው ታሪክ። እሺ ለእግዚአብሔር የሚሳነው ነገር የለም። በጣም ጥሩ። የሰማነውን በልቦናችን ያሳድርብን። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞም ተፋቀሩ፣ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋህዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን። በጣም ጥሩ። ይህም በልቦናችን እግዚአብሔር ያስቀምጥልን ይሳልልን። እንግዲህ በሚቀጥለው ሳምንት በሌላኛው ክፍል እንገናኛለን። እሺ እስከዚያው ድረስ እናንተም በእያላችሁበት እያነበባችሁ የእግዚአብሔርን ቃል መማር ሳታቋርጡ የተማራችሁትን ለሌሎች እየነገራችሁ እንድትቆዩ አደራ እላችኋለሁ። ቤት ላሉትም ለሁላችሁም እቺ ልጆቻችን ምንላትን ቻናላችንን ሰብስክራይብ ማድረግ አይደል? ከዛ ደግሞ ምን ማድረግ? ላይክ ማድረግ፣ ከዛ ደግሞ ሼር ማድረግ ማካፈል ደግሞ ያስፈልጋል ማለት ነው። እሺ ለሁሉ እንዲዳረስ እናመሰግናችኋለን። እናንተንም ሁሉንም ወላጆችንም በዚያው። ስለዚህ አሁን የዛሬውን ፈጽመናል። ሰላም ሁኑ፣ ሰላም ያገናኘን እንበላቸውና እኛ ጸሎታችንን አድርገን እንለያያለን። እሺ እነሱም ባሉበት ያርጉ። ሰላም ሁኑ፣ ሰላም ያገናኘን።